ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ይህ አዋዜ ሰበር ነው። የኢራን እስላማዊ አብዮታዊ ዘብ ኮር ቃል አቀባይ ኢራንና ኦማን የሆርሙዝ ሰርጥንና ገቢውን ለመካፈል ስምምነት ላይ መድረሳቸውን አስታወቁ። ቃል አቀባዩ ታስኒም ለተሰኘው የአገሪቱ ዜና አገልግሎት ሲናገሩ ከኦማን ጋር ድርድር የጀመርነው ከወር በፊት ገደማ ነበረ። አሁን ሁለታችንም የተቀበልነው ውጤት ላይ ደርሰናል ብለዋል። ሲቀጥሉም የሰርጡን ውሃ ክፍፍልና ገቢውንም ለመካፈል ስምምነቶች ላይ ደርሰናል ብለዋል። ቃል አቀባዩ የእኛና የኦማንን ድርድር በማደናቀፍ እንደዚህ ያራዘመችብን አሜሪካ ናት ሲሉ ወንጅለዋል። በተያያዘ ዜና የኢራን ጦር ቃል አቀባይ ብርጋዴር ጄኔራል ሙሐመድ አክራማኒያ መሄር ለተሰኘው ዜና አገልግሎት በሰጡት መግለጫ የኢራን ጠላቶች እጃቸውን ሳት ቢለው ከኢራን ፈጣን ምላሽ ማግኘት ብቻ ሳይሆን የጦርነቱም ግንባር ይሰፋል ብለዋል። ባቤል ማንዴብ ሰርጥና በሶሪያ የሚገኙ የአሜሪካ ጦር ሰፈሮችንም የሚያካትት ይሆናል ማለታቸው ነው እንደተተነተነው። አክርሜኒያ አክለው እንዳስጠነቀቁት አዲስ ሊቀሰቀስ የሚችለው ጦርነት በመላው ክልሉ የሚገኙትን የኤነርጂና የኮሚኒኬሽን መሠረተ ልማቶች ይጨምራል ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህ በእንዲህ እንዳለም የኢራኑ መንፈሳዊ መሪ ሞጅታባ ካሚኒ ሞተዋል ብለው እንደማያስቡ አስታወቁም። አባታቸውን አያቶላ ካሚኒን ተክተዋል የሚባሉት ሦስተኛው መንፈሳዊ መሪ አያቶላ ሞጅታባ ካሚኒ አሉ የሉም እየተባለ 6 ወራት ተቆጥሯል። የሞተ አይመስለኝም። ሞቶ ከሆነ ደግሞ የኢራን ባለሥልጣኖች በማናቸውም ጉዳይ ላይ ውሳኔ ከማሳለፋቸው በፊት የአያቶላውን ቡራኬ ተቀብለን እንምጣ በማለት ማስመሰልን ተክነውበታል ማለት ነው ብለዋል። ትራምፕ ግሌን ከተሰኘ አሜሪካዊ የፖለቲካ ተንታኝ ጋር ባደረጉት ቃለ ምልልስ ደግሞ የኢራኑ መንፈሳዊ መሪ በሰውነቱ ግራ በኩል በጽኑ የቆሰለ መሆኑን አምናለሁ ብለዋል። የኢራን ባለሥልጣኖች ሞጅታባ አሉ ይህን መመሪያ አስተላለፉ፣ አስጠነቀቁ ከማለት አልፈው ነገ ጠብቁ በቁመተ ሥጋ ሆነው በቴሌቪዥን ይታያሉ እያሉ የመንፈሳዊ መሪውን መንፈስ ሁሌም ከዜና እንዳይጠፋ ቢያደርጉም ሞጅታባ አባታቸው እናታቸውና ሕፃን ልጃቸው ጭምር ከተገደሉበት ፌብርዋሪ 28 በኢትዮጵያ የካቲት 21 ወዲህ በሚታይና በሚሰማ መልኩ ደብዛቸው እንደጠፋ ነው። በተያያዘ ዜና የኢራን ገንዘብ ሪያል ከዶላር አንጻር ዘግጦ ስምጥ ሸለቆ መግባቱ ተወራ። አሁን አንድ የአሜሪካ ዶላር ከ2 ሚሊዮን ሪያል በላይ ይመነዘራል። በጥቁር ገበያ ሪያል ብሶበታል፣ መዳኛም የለው ይላሉ። ከጦርነቱ በፊት ከዛሬ 6 ወር በፊት ማለት ነው ኢራኖች በደጉ ጊዜ እያሉ መጥራት ጀምረዋል። አንድ ኢራናዊ ዜጋ 4 ኪሎ ግራም ቲማቲም፣ ግማሽ ዶሮና አንድ ቡትሌ ዘይት በ2 ሚሊዮን ሪያል ይገዛ ነበረ። አሁን ከ6 ወር በኋላ ግን የቲማቲም ዋጋ በ71 በመቶ፣ ዶሮ 74 በመቶና የምግብ ዘይት 177 በመቶ ጨምሯል። ስለዚህም አሁን አንድ ኢራናዊ ገበያ
በእጁ 2 ሚሊዮን ሪያል ይዞ ቢወጣም ከ6 ወር በፊት እንደነበረው 4 ኪሎ ቲማቲም፣ ግማሽ ዶሮና 1 ቡትሌ ዘይት መግዛት አይችልም። ከኑሮ ንረቱ የተነሳ በ2 ሚሊዮን ሪያል ሊገዛ የሚችለው 1 ኪሎ ተኩል ገደማ ቲማቲም፣ ሩብ ዶሮ ወይም 1 እግርና ክንፍ ምናልባትም መላላጫ ሊጨምሩለት ይችላሉ። ዘይት ደግሞ 1 የመድኃኒት ብልቃጥ ታህል ብቻ ነው የሚሆነው። በእንቅርት ላይ ጆሮ ደግፍ እንዲሉም በዚህ እንደ እሳት የሚፋጅ ሕይወት ላይ የስኳር በሽታ ያለበት የኢንሱሊን ዋጋው በፊት ከነበረበት ከ6 እጥፍ በላይ ስላደገም ሀጭ አድርጎ መክፈል አለበት። አለበለዛ ምርጫው ዘፋኙ እንዳለው ይሞታላ ብቻ ነው። ሞት ይሞታል፣ ሌላ ምን ይመጣል እንደማለት ነው። ቤቢ ፎርሙላ የሕፃናት ወተት ራሱ 93 በመቶ ጨምረዋል። ከሞላ ጎደል እጥፍ ሆነዋል። ይሄ የሆነው ደግሞ መንግሥት ጡጦን እየደጎመ ነው። ለብዙሃን ኢራናውያን ተራ መደበኛ ሕይወት የኦሎምፒክ ውድድር ሆናለች። አልጀዚራ እንደሚተነትነው ያለችን ገቢ እንደምንምና እንደማንም አድርገህ ወር መድረስ አለብህ። ይሄ ማለት ምን ያህል ይገዛል ብቻ ሳይሆን ሌላ ምን እንብላ ብሎም የተሻለ የሚቻል አማራጭ መፈለግ ይጠይቃል። አተሩ ከተወደደብህ አቅምህ ካልቻለው ጓያ ትበላለህ። አሳኔህ ባለትዳርና የ1 ዓመት ሕፃን ያላት ኢራናዊት እናት ናት። ሳምንታዊ አስቤዛቸው ዋጋ ከ20 እስከ 30 በመቶ ጨምረዋል። ከጦርነቱ በፊት ትላለች አሳኔህ፣ ከጦርነቱ በፊት ከፊታችን ስላለው 3 ወር ወይም 6 ወር ጊዜ ምን ማድረግ እንደምንፈልግ ማሰብ እንችል ነበረ። አሁን ግን የያዝናትን ይዘችን ገንዘብ ቆንነንና እንደ አሳ ቋንጣ ዘልዝለን እስከ ወር ማራዘም ነው እንደ ጥበብ የምንቆጥረው ብላለች። ባሌና እኔ ሁለታችንም እንሰራለን። የ1 ዓመት ሕፃን አለን። በሕፃናት ማቆያዎች የ1 ቀን ማቆያ ዋጋ አሁን 500 ቶማንስ፣ ይሄ እንግዲህ በመንግሥት ምንዛሪ ነው፣ 5 ሚሊዮን ሪያል በመድረሱ ለእኛ አይቻሌ ነው ብላለች። 5 ሚሊዮን ሪያል ሲባል በሌላ አነጋገር $2.5 እያልን ነው ማለት ነው። የአሜሪካና እስራኤል የ40 ቀን ሲኦላዊ ድብደባ የምርት ሂደቱን ክፉኛ አስተጓጉሎታል። የአሜሪካ ባሕር ኃይል በኢራን ወደቦች ዙሪያ የሠራው የብረት አጥር ደግሞ የገቢና የወጪ ንግዱን አፈር አስበልቶታል። የኢራን መንግሥት በሀገሪቱ የጊዜ አቆጣጠር ለዘንድሮ የተመነው ዝቅተኛ የክፍያ ወለል 166 ሚሊዮን ሪያል ነው። በዶላር $82 ማለት ነው። የመንግሥት እርዳታና ጥቅማጥቅሞች ታክለውበት ዝቅተኛው ደሞዝ $220 ሚሊዮን ሪያል ወይም $108 ደርሷል። የኑሮ ውድነትና ድቀት መልካሙ ነገራቸው ሁሉንም ዜጎቻቸውን ሚሊዮነር ማድረጋቸው ነው። $82 ደሞዝተኛ ኢራናዊ ከሆነ 166 ሚሊዮን ሪያል ያለው ሚሊዮነር ነው። ዛማር የተሰኘ የ35 ዓመት ኢራናዊ ጎልማሳ የወንዶች ፋሽን ቤት አሻሻጭ ነው። ካለፈው ዓመት ጋር ሲነጻጸር ሽያጭ 40 በመቶ ወድቋል ይላል። እዚህ ገበያ ውስጥ የሚሰሩ ከወራቶች በኋላ ከስረው ሱቆቻቸውን ዘግተው ወደሚሄዱበት የሚሄዱ ናቸው ሲል እንቅጩን ተናግረዋል። በሌላ ዜና ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ድርድር መቼ ሊቀጥል እንደሚችል አልጀዚራ ላቀረበላቸው ጥያቄ በጣም የአጭር ደቂቃ ኢንተርቪው ነው፣ ምናልባት የ1 ደቂቃ የጊዜ ገደብ የለኝም አሉ። የኢራን ኢኮኖሚ በግዙፍ ኑሮ ውድነት ወይም የዋጋ ንረት ተመትቶ እየተፈረካከሰ ነው ብለዋል ትራምፕ። የኢኮኖሚው ማዕቀቦች ከወታደራዊ ድብደባው ይበልጣል ወይም ይበልጣል ብለው ያስባሉ ብለው ለቀረበላቸው ጥያቄ ትራምፕ ሲመልሱ ሁለቱም ውጤታማ ናቸው ብለዋል። ኢሳያስ እንግዲህ ዜናዎች በየደቂቃው ነው የሚቀያየሩት።
በኢራን በኩል ሌላ የሰማነው የሚያነበብነው የሀገሪቱ የጦር ቃል አቀባይ የሚለው በርካታ አርሚ ያው ታውቃለህ በሶስት የተከፈለ ነው። አብዮታዊ ዘብ አለ፣ መደበኛ ጦር አለ፣ ባሲድ የሚባል ሚሊሻ አለ። ምንድነው የሚሉት? ኢራን አዲስ መሳሪያ ማግኝታለች ብለዋል። ከማን እንዳገኘች ምን አይነት መሳሪያ እንደሆነ አልገለጹም። እንደዚሁም ደግሞ የወደሙትን በሚገባ እየገነባች በብቃት እያመረተች እንደምትገኝ ይናገራሉ። እንግዲህ የሚሰጥ ፒክቸር በአጠቃላይ የኢኮኖሚ ማዕቀቡን በአንድ በኩል እንደገና ደግሞ ውጊያ ያገረሸ እንደሆነ በሌላ በኩል እንዴት አድርጋ እንደምትቋቋም ኢራን እቅዷን ነው እያሳየች የምትገኘው። በዜና ዘገባው ላይ እንደቀረበው ኢራን ሁለት ነገር ነው ያስገነዘበችው። አሁን ድጋሚ ጦርነቱ የሚመጣበት መንገድ ቢኖር ጦርነቱ የሚያካልላቸው ቦታዎች ሶሪያን እና እንደዚሁም ደግሞ የባቤል መንዴብ ወደ ህንድ ውቅያኖስ መውጫ እሱን እንደሚያካትት በተጨማሪም ደግሞ ኢላማዎቹን በተመለከተ የኤነርጂና መሰረተ ልማት አውታሮች በክልሉ ያሉትን ማውደምን የሚያጠቃልል መሆኑን የገለጸች ነው ኢራን። አዎ እናውቃለን፣ ፕሬዚደንት ዶናልድ ትራምፕ የኢራንን መሰረተ ልማት ኤሌክትሪክሲቲ እንግዲህ ኤነርጂ ሲባል ነዳጁን፣ የተፈጥሮ ጋዙን በመዋቅር ደረጃ፣ በክምችት ደረጃ፣ በማውጫ ደረጃ፣ በማቅረቢያ በተለያየ መንገድ ማለት ነው ውድመት ነው እና በኤሌክትሪሲቲ ደግሞ ሀገሪቱን ወደ ጨለማ ወደ ድንጋይ ዘመን መከለስ ነው። እነዚህን እርምጃዎች በክልሉ ባሉት ሀገራት ላይ ያው እንደምታውቀው ኢራን ኢላማ በምታደርጋቸው ላይ ጥቃቷን እንደምታካሄድ ነው የገለጸችው። ኢሳያስ ዓለም እንግዲህ በኦማንና በኢራን መካከል ያለው ስምምነት ዛሬ ይፋ ሆኗል። ይሄም ደግሞ በሁለቱ ሀገራት መካከል ሆርሙዝን በተመለከተ የሚገኝ ጥቅም ለመካፈል ነው። ይሄ እጅግ በጣም አደገኛ አይደለም ወይ? ኢራን አንደኛዋን ሙሉ በሙሉ ገብታበታለች። ኦማን ኦፊሻሊ ከኢራን ጎን መቆሟን ያረጋገጠችበት አይደለም ወይ? ኦማንን እሳት ውስጥ የሚያስገባት ውሳኔ አይደለም ወይ? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ትክክለኛ ጥያቄ ነው። ነገር ግን ምንድነው ይሄንን መግለጫ የሰጠችው ኢራን ናት። በሁለቱ ወር ገደማ በፈጀ ድርድር ሁለቱ ሀገሮች ይሄ ምንድነው በዚህ በሰርጡ ውስጥ የሚተላለፉት መርከቦች ቤት ይለፉ በአንቺ ይዞታ ስር በእኔ ይዞታ ስር በሚለው ያለውን የተካፈሉት። እናም ወጥ ሲስተም ዘርግተው የገንዘብ እንደሚያስከፍሉና ገንዘቡን እንደሚካፈሉም የሚገልጽ ነው። መግለጫው የኢራን ነው። አሁን ኦማን
የዚህን ስምምነት መንፈስ ደግሞ በራሷ ቋንቋና መረዳት መግለጽ አለባት። ከኦማን የምንሰማው መግለጫ የኢራኖችን መግለጫ የሚያረጋግጥ ከሆነ አንተ በጥያቄ እንዳነሳኸው ይሄ ትልቅ የራሷ ዩናይትድ ስቴትስ አሜሪካንን የመጋፈጥ ጥያቄ ነው። አሜሪካ በሆርሙዝ ሰርጥ ላይ አሁን እያካሄደች ያለችው ወታደራዊ እንቅስቃሴም ሆኖ ተፈጽሞ እንዲታይ የምትፈልገው የሆርሙዝ ሰርጥ ከጦርነት በፊት ወደ ነበረበት ነፃ መተላለፊያነቱ እንዲመለስ ነው። ስለዚህ አሁን ኦማን እስካሁን ድረስ ከኢራኖች ጋር ባደረገችው ድርድር የመርከቦች በዚህ በዛ ይተላለፉ የሚለው ላይ በጋራ በመስማማት ብቻ ሳይሆን ባናቀውም ክፍያ ገቢውን ይካፈላሉ ማለት የሆነ የክፍያ መጠን ከዚህ በፊት በስፋት አውርተነዋል። በአጠቃላይ መርከቦቹ ከሚይዙት ጭነት ኢራን ከ5 እስከ 7 በመቶ እነ ኦማን ደግሞ እና ሰላጤዎቹ 3 በመቶ የሚል ነገር እንዳላቸው የተለያዩ ዜናዎችን ጠቅሰን አውርተናልና የትኛው ላይ እንደተስማሙ አይታወቅም። ስለዚህ በአመት በቢሊዮን ዶላሮች የሚቆጠር ገንዘብ የሚያስገኛቸውን የገንዘብ መጠን የመተላለፊያ ገንዘብ ይጭናሉ ማለት ነው። ስለዚህ ይህንን ኦማን ካረጋገጠችው ምንም ጥያቄ በሌለ ሁኔታ ከአሜሪካ ጋር በቀጥታ ጠብ ውስጥ የሚያስገባት እንደሚታወቀው ዶናልድ ትራምፕ በቦምብ ነው ቅጣም ባረሽን ማጠፋ በማለት ማስጠንቀቂያ መስጠታቸውን እናውቃለን። ሁኔታው ወደዛ ሊሄድ እንደሚችል እሙን ነው። ነገር ግን ይህ የኢራን መግለጫ ነው፣ ኦማን አላረጋገጠችው። አሳዛኙ ነገር ይህም ሆኖ ለምሳሌ የእውነት ነው ይህንን ለምሳሌ ኦማን ታረጋግጠው መርከቦች እንዴት ተላለፉ በሚለው ላይ ተስማምተውም ገቢውን ለመካፈል ተስማምተውም ስቲል ሆርሙዝ ሰርጥ አይከፈትም። ኢራን እንዳለችው የሆርሙዝ ሰርጥ የሚከፈተው አሜሪካ የባህር ከበባዋን ስታነሳ እስከዛሬ ድረስ በኢኮኖሚ ማዕቀብ አማካኝነት የተያዘባትን እስከ $160 ቢሊዮን የሚደርስ ገንዘብ ስትለቅ ወይም በዓለም ላይ እንዲለቀቅ ስታደርግ ካሳ ኮምፐንሴሽን በጦርነቱ ለደረሰባት ውድመት ካሳ ሲከፈላት እነዚህን አስቀምጣለች። እነዚህን ሁኔታዎች አውቶማቲካሊ እና ሁለተኛ ጦርነቱ በውልና በቋሚነት ቆሞ በሁሉም ግንባሮች ሊባኖስን ጨምረው ቆሞ አሜሪካ የጦር ቁሳቁሶቿን መርከቦቿን ከአካባቢው እንዲሁም ደግሞ በሺዎች የሚቆጠሩ ከዚህ ዘመቻ ጋር ከኦፕሬሽን ኢፒክ ፊውሪ ዘመቻ ታላቁ ንዴት ይህን ተከትለው ወደ ክልሉ የገቡ የተለያዩ ተዋጊ ኃይሎችም ከክልሉ ለቀው እስኪወጡ ድረስ ሆርሙዝ ሰርጥ አይከፈትም በሚለው አቋሟ መሰረት ከዮርዳኖስና ኢራን ስምምነት በኋላም እንኳ ሆርሙዝ ሰርጥ አይከፈትም። ዓለም እንግዲህ ዶናልድ ትራምፕ ተስፋ ያደረጉት ኢራን ሰርጡን ከበባ በመፍራት በቃ ከዚህ በኋላ አሜሪካ በምትላቸው ሐሳቦች እስማማለሁ ትላለች ተብሎ ነበር የሚጠበቀው። የሆርሙዝ ሰርጥ አሁንም በከበባዋ ውስጥ ነው ያለው። በሌላ መልኩ ደግሞ ኦማን አታደርገውም እንጂ ካደረገችው ካልን በኦማን በኩል የሚያልፉ ያልከፈሉ መርከቦችን ኦማን ልክ እንደ ኢራን ልታጠቃ የምትችልበት ሁኔታዎች ሊኖሩ ነው ማለት ነው ወይስ ኢራን በዛ በኩል ኦማንም ጋር የሚመጡትን መርከቦች ከርቀት እየመታች የኦማንን ጥቅም ታስከብራለች ማለት ነው? ይሄ አደገኛ አይደለም ወይ? በቀጥታ ኦማንን ወደ ጦርነት ውስጥ የሚያስገባ አይደለም ወይ? ለእኛ ጣዕም ከማንነታችን ጋር የተዋሃደ ነው።
የትም ሄደን ሁሌም በቤታችን ጠረጴዛ የምግብ ማዕዳችን ላይ የምንፈልገው ያንን ያደግንበት ጣዕማችንን ነው። በባለሙያ እጆች በከፍተኛ ጥንቃቄ ታጥቦና ተበጥሮ በተገቢው ቅመማ ቅመም ተመጥኖ የሚዘጋጀውን የጋጋሪን ባልትና እንሆንላለን። ምርቶቻችን በሙቀትና በቅዝቃዜ ጣዕማቸውና መዓዛቸው እንዳይለወጥ የምግብ ደህንነትን ጠብቆ የሚያቆይ በዱባይ ሙኒሲፓሊቲ የጸደቀና ለእያንዳንዱ ባልትና ባርኮድ የተሰጠው ስታንዳርዱን በሚያሟላ ፉድ ግሬድ ማሸጊያ ታሽጎ ለገበያ የቀረበ ነው። የጋጋሪ ምርቶቻችንን በዱባይ በሚገኙ የዳኒዳን ሚኒ ማርቶች በቀላሉ ማግኘት ይችላሉ። ከቤት ወደ ቤት በጥራትና በእምነት እናቀርባለን። አድራሻችን አልበረሃ ዱባይ 24 ሰዓት ያገኙናል። ወይም በስልክ ቁጥራችን 050 ወይም 045857120 ወይም 050 መደወል ይችላሉ። በተጨማሪም በኦንላይን በተለባት፣ በኬታ፣ በካሪም፣ በዲሊበሮና በኑን ያገኙናል። ጋጋሪ እሱ የስምምነቱን ዝርዝር ማወቅ ያስፈልጋል። ዞሮ ግን ሊኖር የሚችል አንድ የማይቀር ነገር ቢኖር ምንድን ነው? ስምምነቱ ለኢራን ከራሷ አሁን ለምሳሌ የሆርሙዝ ሰርጥን ተካፍለናል ብላለች የመርከቦቹን እንቅስቃሴ በተመለከተ። ነገር ግን ኢራን ከራሷ ተከፋፈልን ካለችው ከራሷ በላይ ከኦማን አኳያም ያለውን በሆነ መንገድ የመቆጣጠር ዕድል የማይሰጣት ከሆነ ተግባራዊ ሊሆን አይችልም። አንዱ ይሄ ነው። ሁለተኛ ኦማን መርከቦችን የመምታት ፖሊሲ የላትም። ኦማን የሆርሙዝ ሰርጥን ለድርድር የማቅረብ ወይም ሆርሙዝ ሰርጥን በሉዓላዊነት ስር የማቆም የማድረግ ፍላጎት የላትም በስካሁኑ። ነገር ግን አሁን ካለው እውነታ ካለው ሪያሊቲ አንጻር ምን ይደረግ ነው? የዓለም 1/5 የነዳጅ ዕለታዊ የነዳጅ አቅርቦት 20 ሚሊዮን በርሜል ነዳጅ ወይም የተፈጥሮ ጋዝ የሚተላለፍበት የውሃ በር ተዘግቶ ነው የሚገኘው። ስለዚህ ይሄ እንዴት ይከፈት፣ እንዴት መላ እንምታ የሚል ነው። ኢራን ትመታቸው የነበሩት መርከቦች እኮ በዮርዳኖስን ተጠግተው የሚያልፉ ነበሩ። ዮርዳኖስ የገንዘብም የሉዓላዊነትም አምቢሽን የላት። ነገር ግን ከኢራን ጋር ባላት ግንኙነት አሁን እየሄዱ ያሉት ከዚህ በፊት ያቀረበውን የማላንካ ወይም ደግሞ እንደዚህ ትልልቅ ግዙፍ የሆነ ሸቀጦች የሚያበላልሱ ሀገራት በገዛ ፈቃዳቸው ለዚህ ለናቪጌሽን ለምንድነው ለትራፊክ ለመሳሰለው በሚል በአመቱ የሚወረውሯት 23 ሚሊዮን ዶላር እንደነበር ጠቅሰናል ባለፈው ትንተናችን። ይሄንን ግን ኢራን እሺ ስላላለች ራሷ ኢራን በመጣችበት መንገድ ከ5 እስከ 7 በመቶ ያለችውን በማውረድ 3 በመቶ ላይ ለመስማማት እውነቱን ለመናገር የኦማን ብቻ ሳይሆን የሰላጤው ሀገሮችን ፍላጎት ነው። ጦርነቱ እጅግ በጣም እየጎዳቸው ነው፣ እነሱን እጅግ በጣም እየጎዳቸው ነው እና ይህንን ጦርነት በሆነ መንገድ ማቆም ስለሚፈልጉ የመርከቦች አካሄድ ከተወሰነ በኋላ በተለይ በኦማን በኩል ችግር የለባቸው። ነገር ግን ኢራን በኦማን በኩል ላይ በሚተላለፈው ላይ ሴይ ከሌላት የመቆጣጠር ዕድል ከሌላት ደግሞ ውሃውን የመቆጣጠር ዕድል የላት በአጠቃላይ። ስለዚህ ዝርዝሩን አላወቅንም እና እዛ ድረስ ከተሄደና የኦማን ሰላጤንም የመቆጣጠር መብትን አሳልፋ ለኢራን ሰጥታ ከሆነ እንግዲያውን ለተባበሩት አረብ ኤሚሬት ፉጂራ የሚባል የሆርሙዝ ሰርጥ ማምለጫ ወደብ በሙሉ ደረት መምታት ብቻ ነው ያለው ዕድል ማለት ነው። ቴክኒካሊ የሆርሙዝ ሰርጥ እንዳለ በኢራን ቁጥጥር ስር ዋለ ማለት ነው። ግን ዝርዝሩ ወይም ዲቴሉ አልወጣም። ኢሳያስ ዓለም እንግዲህ አሜሪካ የሆርሙዝ ሰርጥን ዙሪያውን ከባ እየጠበቀች ያለችው የኢራን ኢኮኖሚ ከጊዜ ወደ ጊዜ እየተንኮታኮተ ይመጣል፣ ከውስጥ ደግሞ የሚነሳ ሞብ ይኖራል ነው። አሁን በዛሬው ትንታኔያችን የምንረዳው ከሆነ የኢራን ውስጥ አንድ ዶሮና ለዶሮ ማባያ ሊሆኑ የሚችሉ ግብአቶች ለመግዛት በሚሊዮን የሚቆጠሩ እስከ 6 እስከ 7 እጥፍ ድረስ
እየጨመረ ዋጋው ከመጣ በእርግጥስ አሜሪካኖች ውጤት እያገኙ ነው፣ እየተሳካላቸው ነው ወደሚለው ነጥብ ሊያስኬድ የሚችሉ ሁኔታዎች አሉ ወይ? ከዚህ በፊት እንደገለጽ ነው አሜሪካና በኢራን መካከል አሁን ያለው ጦርነት ቤትል ኦፍ ዊል ተብሎ ሊገለጽ ይችላል። ጽናት እና ሁለተኛው ደግሞ ጊዜ። እነዚህ ሁለቱ ወሳኞች ናቸው። ዛሬ ዶናልድ ትራምፕ ለምሳሌ ያክል ነው ችግር የለብኝም፣ መቼ እንዲጀምር ይጠብቃሉ? እንዴት ነው የድርድሩ ጉዳይ? መቼ እንዲጀምር ነው የሚጠበቀው ወይም የሚታቀደው ለሚለው ነው እኔ ጊዜ ገደብ የለኝም፣ ሲሆን ይሆናል የሚለው ይገባሃል። እዚህ ውስጥ ያለው ጨዋታ ጊዜ ነው። ሁለቱም ጋር ህመም አለ። ግን ይሄንን ህመም በተሻለ ሁኔታ ማስተናገድ የሚችለው ማን ነው ነው? አዎ የኢኮኖሚውን ሁኔታ አልጀዚራ ከዘገበው ውስጥ እኔ ቁልጽሉን ያቀረብኩት ኢራን ውስጥ ያለው ኢኮኖሚ ጠቅላላ የገንዘባቸው ዝቅጣት ደረጃ እያንዳንዱን ኢራናዊ በነፍስ ወከፍ ሚሊዮነር አድርገውታል። 4 ኪሎ ቲማቲም ለመግዛት 3 እና 4 ሚሊዮን ብር ይዘህ ነው የምትወጣው። እንደሰማው 166 ሚሊዮን ሪያል ነው የአንድ ምስኪን ሰው ደሞዝ። ስለዚህ ኢኮኖሚው ያለበት ሁኔታ እነዚህ በጣም የበለጸጉ የተፈጥሮ ሀብት ያደላቸው በየቀኑ የ500 ሚሊዮን ዶላር ገቢ ተዘግቶባቸው የሚገኙ ህዝቦች ሳህን እየላሱ ነው በአሁኑ ሰዓት ያሉት። ቅድም ምን ብለዋል? በፊት አሁን የምትበላውን ትመርጣለህ፣ መምረጥ አለብህ። ለምሳሌ ስጋ በአብዛኛው በዚህ መካከለኛው ምስራቅ ዶሮ በጣም የተለመደ ነው። በሀገሬም የዶሮ ቄራ ለምን የለም የሚያስብለኝ ምክንያት ይሄ ነው። ይገርምሃል። በአብዛኛው አየህ ዶሮ ልጆች ማህበረሰብ ስጋ የመብላት እድል ያጋጥመዋል። ዶሮ ማርባት በጣም ቀላል ነገር ነው ማለት አያይዝ ጠይቃል። ነገር ግን በገፍ በብዛት ልታመርተው የምችለው ነገር ነው። ስለዚህ መካከለኛው ምስራቅ በአብዛኛው የሚመገበው ዶሮ ነው። ስለዚህ አንድ እግር ዶሮና አንድ ክንፍ ገዝተህ ለመሄድ 1 ኪሎ ተኩል ቲማቲም ለመግዛትና አንድ ብልቃጥ ዘይት ለመግዛት 2 ሚሊዮን ምንድነው ሪያል ያስፈልጋል። እና ያሉበት የኢኮኖሚ ሁኔታ ይሄ ነው። ግን ቅድም እንዳልኩ እንደ ህዝብ እንደ እንግዲህ ማህበረሰብ በተለያየ መንገድ ይፈረጃል። እንደ አገዛዙም የጽናት ጉዳይ ምክንያቱም ሁለቱም የ6 ወር ያህል ጊዜ የላቸው ሙሉቱ ለመናገር አሜሪካም ኢራንም በሚቀጥሉ 6 ወራት አንድ መፍትሄ ማግኘት አለባቸው። አይችሉም በዚህ ውስጥ መቆየት። ስለዚህ አሁን ቶሎ ማን አይኑን ይሰብራል ነው ጥያቄው። ስለዚህ ይሄ ከባድ መከራነቱ ኢራን ላይ የበለጠ መሆኑ ባይካድም መከራን መቻል ደግሞ በራሱ አንድ ምን ይባላል አንድ የመዋጊያ መንገድ ነው። ስለዚህ ከዚህ በላይ ማለት አይቻልም። ይሄ ሁሉ ተብሎ እንደታሰበው ኢኮኖሚ እንትሩ ላይ ያፍረከረካቸው ይችላል። ወይም ደግሞ አሁን ለምሳሌ ኢራንን በዛሬው አቋሟ ስንመለከታት ከኦማን ጋራ በመደራደር ተስማምተናል የሚል የራሷን ትንታኔ አቅርባለች። ይሄ ማለት 1 የገንዘብ ክፍፍል፣ 2 አሜሪካ ከበባውን እንድታነሳ እያንዳንዱን ነገር ስታስቀምጠው አሁንም ኢራን የአሸናፊነት ስሜቷ እንዳለ ነው ያለው። የመሸነፍ ወይም ትንሽ የመግደርደር ዝቅ የማለት ነገር እየታየባት አይደለም። ሀገሪቷ ኢኮኖሚዋ እየወረደ እንደዚህ እየዘቀጠም ባለችበት ቦታ ላይ መቆሟ ፖለቲካሊ አልወደኩም ለማለት ነው ወይስ እንዴት ይተርጎም? ምናልባት በሁለት ሰዎች ከሁለቱም በኩል በዚህ ጉዳይ በወሳኝነት ያሉ ሰዎች ያሉትን በመጥቀስ ልንቋጨው እንችላለን። ቋሊባፍ የሀገሪቱ ፓርላማ አፈጉባኤና ዋናው ተደራዳሪ በማያሻማ ሁኔታ አስቀምጠዋል። ከዚህ ጦርነት ኢራን የምትፈልገው ድል ነው። ያ ድል የሆርሙዝ ሰርጥን በሉዓላዊነቷ ስር ማስገባት ነው። በሉዓላዊነቷ ስር አስገብታ ያው ምንድነው በሰርጡ የመተላለፊያ ገንዘብ ማስከፈልን ያካትታል እና ሚሊተሪሊ ደግሞ ይሄ አይነቱ ነገር ከዚህ በኋላ ማንም ሀገር በእሷ ላይ ተነስቶ በፖለቲካም ቦደ
በጦር ብቻ አይደለም ጸረ ኢራን የሆነ አቋም ቢያራምድ የራሷን ጫና መፍጠር የምትችልበት በአንድ ጊዜ ዓለም ላይ የምትሰማበት በአንድ ጊዜ የዓለምን ኢኮኖሚ ሆድ መያዝ የሚያስችላት ኒውክሌር ጂኦግራፊያዊ ኒውክሌር ቦምብ ነው። ይሄን ማግኘት አለባት። ስለዚህ ምንድን ነው ያሉት ቋሊባፍ? ወይ ሁሉንም ማግኘት ወይ ሁሉንም ማጣት። የኢራን አቋሚ ነው። ወይ የጦርነት ዓላማዋን ታገኛለች ወይ ሁሉንም ታጣለች። እንዳልነበር ይሆናል ማለት ነው። ይሄ ምን ማለት ነው? እኔም እሞታለሁ፣ ሌሎችም ይሞታሉ፣ አገዛዙም ላይ ኖር ይችላል፣ ድብልቅልቁ ሊወጣ ይችላል። ወይ ደግሞ የምንፈልገውን ነገር እናገኛለን ነው። በዚህ አግባብ ነው በአሜሪካስ በኩል የኒውክሌር ስምምነቴን የኒውክሌር መሳሪያ አትዥም፣ ለጊዜው አትዥም፣ ሆርሙዝ ሰርጥን በአንቺ ሉዓላዊነት ስር አይወድቅም። እነዚህን ነገሮች ዶናልድ ትራምፕ ይፈልጋሉ። ስለዚህ በዚህ መካከል የሚገኙት ያላቸው ጽናት በዚህ አሁን ትልቁ ነገር አንዱ በሌላው ላይ የሚያሳድረው ተጽዕኖ የመጨረሻ ውጤት ማን ቀድሞ አይኑን ይሰብራል እናስ ሸብረክ ይላል። እናም በዛ ምክንያት ይህ ጦርነት ሊቋጭ የሚችል ሰላማዊ መንገድ ይገኛል። አለበለዚያ ደግሞ ወይ ሁሉን አጣለ ወይ ሁሉን እናገኛለን በሚለው አግባብ ሄዶ ወይ አሜሪካ ታጣለች እንደሌላ ኃያል አፍራ ተሸንፋ ተዋርዳ ኢራኖች እንደሚፈልጉት ጭረዋል በእግሮቿ መሃል ከታት ከጦርነቱን ትሄዳለች። አለበለዚያ ደግሞ ኢራኖች እንዳገዛዝ ይወድቃሉ። ይህ 47 ዓመት የገነገነ አብዮታዊ እስላማዊ አገዛዝ እንዳልነበረ ይሆናል ማለት ነው። ዓለም በእርግጥም ማን ቀድሞ ሸብረክ ይላል የሚለው አባባል አሁን ያሉበትን ውጥረት በትክክል ይገልጸዋል። ዓለም ለአሁኑ ትንታኔ ከወዲሁ አመሰግናለሁ። ማምሻችንን እንደምንገናኝ ተስፋ አደርጋለሁ። መልካም ምሽት ይሁንልህ። መልካም ምሽት። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ።